ሁለት ወጣቶች አንድ ድርጅት ላይ ተቀጠሩ። እዚህ ወደ ቤታችን ስንመጣ ግን በቃ መተላለቅ ነው። ታላቅ ፍንዳታ ነው የሚፈጥረው። እጅግ በጣም ምርጥና ስኬታማ ግንኙነት መፍጠር የሚያስችለን ድንቅ የተፈጥሮ ስጦታ በለው በእናት። ከዛ ልጅህ ውለታ ሲከፍልህ ታየዋል። በነፃ ሆኖ ግን ይህን ሁሉ ተአምር መፍጠር የሚችል ነገር ምንድን ነው? ውስጣዊ ፍርሃት ይፈጥርበታል። ስኬታማ ልጆች እንዴት ማሳደግ እንደሚቻል፣ ልጆች በራስ መተማመናቸው ከፍ ያለ እንዲሆን እንዴት ማድረግ እንደሚቻል የሁለተኛው ምሳሌ ነው። አንተ እንደዚህ አይነት ጀግና ሰው መሆንን ነው የሚያሳየው። ሁለተኛው ሰውዬ ሌላ ጊዜ ከባድ ስራ ቢሰጠው አይፈራም። ብዙ ጊዜ ኢትዮጵያ ላይ ማለት ነው ዜሮ ነን። እርስ በርሳችን መደጋገፍ አለ። ማን ይደግፈን? ወንጭፍ ላይ ድንጋይ አስረን እንደዚህ ወንጭፉን ልንወነጭፍበት ብንል ተመልሶ ግንባራችን ነው የሚለን። እንነቃቀፍ ዝም ብለን የሆነ እንቦጫጨቅ የሰይጣናዊ አይደለም። ይሄ እናስተካክል። ያጠፋ እንስሳ ራሱ ያው አያስቡም እንጂ ቢያስቡ እንደዚህ አይነት የሞት አስተሳሰብ አያስቡም። ይህን የምናስብ ሙተናል ነው። እውነት ለመናገር ሙትቻው ነን። እናንተ ጎበዞች ናችሁ፣ እኛም ጎበዞች ነን። እኛ ውዳቂ አስተሳሰባችንን ማራገፍ ስላልቻል ድንቅ 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 የፈጣሪ ስጦታ እስቲ ልጅህ ላይ ሄደህ ሞክረው። በቃ የሚፍጨረጨር ልጅ ምንም ወጪ ሳናወጣ ሀብታም መሆን የምንችልበት፣ ቤተሰባችን ላይ ሰላም፣ ፍቅር፣ ደስታ መፍጠር የምንችልበት፣ ወዳጅ ዘመዶቻችን ላይ ከጓደኛ ጋር በዙሪያችን ካሉ ሰዎች ጋር እጅግ ጥልቅ የሆነ ግንኙነት፣ ደስ የሚል በደስታ በፍቅር ንጹህ የሆነ ግንኙነት መፍጠር የምንችልበት፣ አልፎ ተርፎ ደግሞ አገራችን ላይም ቢሆን ትልቅ ለውጥና እድገት ማምጣት የምንችልበት በነፃ የተሰጠን አንድ ድንቅ ስጦታ አለ። ሌሎች ሀገራት ላይ ይሄንን በስፋት ይጠቀሙበታል። በደንብ ተጠቅመውበት ራሳቸው ላይ፣ ሀገራቸው ላይ፣ በዙሪያቸው ያሉ ሁሉ ብዙ ነገሮች ላይ ትልቅ ለውጥ አምጥተውበታል። በሚያሳዝን ሁኔታ ግን እኛ ሀገር ላይ ምንም ያልተጠቀምንበት ነገር። ታዲያ እንዴት መጠቀም እንችላለን የሚለውን ዛሬ በጥልቀት እንመለከታለን። አጠቃቀሙ በትክክለኛው መንገድ ስለማንጠቀመው ብዙ ለውጥ እያመጣንበት አይደለም፣ ለውጥ እያገኘንበት አይደለም። ዛሬ ሳይንሳዊ መንገዱን ተከትለን በትክክለኛው መንገድ እንደምንጠቀምበት ፍትፍት አድርገን እናያለን ማለት ነው። ፈጣሪ በነፃ የሰጠን ነገር ምንድን ነው? ንጹህ የሆነ አድናቆት ወይም ካጠገባችን ካለው ሰው ያየነው እሱ ያየውም ሊሆን ይችላል፣ ያላየውም ሊሆን ይችላል። ውስጡ ላይ የተደበቀው አቅም ወይም ደግሞ ውስጡ ላይ ያለው ችሎታ ኃይሉ ምን እንደሆነ በግልጽና በቅንነት ለዛ ሰው ማሳወቅ ነው። ይህ ነው እንግዲህ። ታዲያ ይህን ሁሉ ተአምር መፍጠር ይችላል እንዴ? ይህን ሁሉ ነገር ማድረግ ይችላል እንዴ ልትሉ ትችላላችሁ። እኔ ደግሞ የምነግራችሁ ትክክለኛውን መንገድ ተከትለን ከተገበርነው አይደለም ይሄን አሁን ያልኳችሁ ከዚህም በላይ ትልቅ ለውጥ፣ ታላቅ ማዕበል መፍጠር የሚችል ድንቅ የተፈጥሮ ስጦታ ነው። ስሜ ሙልጌታ ጌጡ እባላለሁ። ሶሻል ሚዲያ ላይ ለህይወታችን የሚጠቅሙ ለአእምሮ ምግብ፣ ለስነ ልቦናችን ግንባታ የሚያስፈልጉ ጠቃሚ የህይወት ትምህርቶችን አቀርባለሁ። በህይወታችሁ ላይ ታላቅ ለውጥ ማምጣት የምትፈልጉ ከሆነ ራሳችሁን ማስተማር ምንጊዜም የሚያስደስታችሁ ሰዎች፣ የለውጥ አርበኞች ይሆናችሁ ይህ ቤት ሁነኛ ቤታችሁ ስለሆነ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንሆንና አብረን ምርጥ ድንቅ የሆኑ ጊዜዎችን እናሳልፋለን። አሁን ንጹህ የሆነ አድናቆትን ተጠቅመን በቤተሰባችን ላይ ፍቅር፣ ከጓደኞቻችን ጋር ሰላም፣ ደስታ
በሀገራችን ላይ ደግሞ እንዲሁም እድገት ማምጣት እንዴት እንደምንችል በደንብ አድርገን እንመለከተዋለን ማለት ነው። አብራችሁ ለሰዎች አድናቆትን የምንገልጽበት ሁለት አይነት መንገድ አለ። አንደኛው ውጤት ተኮር ወይም አውትካም ቤዝድ፣ ሁለተኛው ደግሞ ማንነት ተኮር ወይም ደግሞ አይደንቲቲ ቤዝድ የሚባለው። ታዲያ ብዙዎቻችን የምንጠቀመው ግን ውጤት ተኮር የሆነውን ነው፣ አውትካም ቤዝድ የሆነውን ነው። ይህ ደግሞ በሰው ሕይወት ላይ ብዙም ለውጥ አያመጣም። እኛ ግን እንሸወድበታለን። ውጤት ተኮር ነው ብዙ ጊዜ አድናቆታችን። ለሰው ልጅ ለሰዎች የምንሰጠው አድናቆት ውጤት ተኮር ስለሆነ ብዙም ለውጥ አያመጣልን። ሳይንቲስቶች እንደሚሉት ግን አይደንቲቲ ቤዝድ የሆነው ወይም ደግሞ ማንነት ተኮር የሆነው አድናቆት በሰዎች ላይ ያንን ማንነታቸውን ለመገንባት 10 እጥፍ ራሳቸውን ለመለወጥ የሚያነሳሳቸውና ዝግጁ የሚያደርጋቸው ማንነት ተኮር የሆነው አድናቆት ነው። ስለዚህ አሁን አውትካም ቤዝድ የሆነውን አስወግደን እንዴት አይደንቲቲ ቤዝድ የሆነውን አድናቆት አካሄድ እንጠቀማለን የሚለውን በደንብ አድርገን በምሳሌ አብራርተን እንመለከተዋለን። ለምሳሌ ሁለት ወጣቶች አንድ ድርጅት ላይ ተቀጠሩ። ሁለቱም ጎበዝ ሰራተኞች ናቸው። የሆነ ስራ ታዘዙ። ሁለቱም በሚገባ አጠናቀው መጡ። አለቃው ወይም ስራ አስኪያጃቸው እንበልና ለሁለቱ አድናቆቱን ገለጸላቸው ስራቸውን ስለሰሩ። አንደኛው ውጤት ተኮር የሆነ አድናቆት ሰጠው፣ ብዙዎቻችን እንደምናደርገው። ለሁለተኛው ማንነት ተኮር የሆነ አድናቆት ሰጠው። ውጤቱ እጅግ በጣም የተለያየ ሆነ። የመጀመሪያው በጣም ጥሩ ስራ ነው የሰራው፣ እጅግ በጣም ጎበዝ ምርጥ ስራ የሰራው አደንቅሃለሁ አሉ። ይህ ንግግር ከምን የተነሳው? ከስራው ነው የተነሳው። ጥሩ ስራ ስለሰራ አመሰገኑ፣ ጥሩ ስራ ስለሰራ አደነቀው፣ ደስ እንዳለው ነገረው። ይሄ ልጅ ደስ አለው፣ ተነሳሳ። በቃ ጥሩ ስራን የሰራሁት ማለት ነው ብሎ ተነሳሳ። ግን አንድ ችግር አለ ከጀርባ። ምንድነው ችግሩ? ይህ ልጅ ለወደፊቱ የተደነቀው ጥሩ ስራ ስለሰራ ነው፣ ውጤቱ ጥሩ ስለሆነለት ነው። ስለዚህ በሌላ ጊዜ ሌላ ከባድ የሆነ ስራ ቢሰጠው ላይነሳሳ ይችላል። ምን ብሎ ያስባል? ቢበላሽብኝስ ይሄ ስራ፣ ይሄን ስራ እንደ በፊቱ ምርጥ አድርጌ ባልሰራው እንደዚህ ብሎ ያደነቀኝ ሰው፣ እንደዚህ ብለው ያመሰገኑኝ ሰዎች፣ ጥሩ ስራ ነው የሰራህ ያሉኝ ሰዎች ምን ይሉኛል? ትዝብት ውስጥ ይጥለኛል። የባሰ ስሜን ማበላሸት ነው። ጥሩ እንደተባልኩት በቃ ያንን ይዤ ልቀመጥ የሚል ውስጣዊ ፍርሃት ይፈጥርበታል። ብዙ ጊዜ እንደውም ልጆችን አንዳንድ ወላጆች የሚሰሩ ስህተት አለ። ልጆች ጥሩ ውጤት ሲያመጡ በጣም ያደንቋቸዋል፣ በጣም ጎበዝ ይሸልሟቸዋል። ትንሽ ውጤታቸው ዝቅ ካለ ሊበሏቸው ይደርሳሉ። ይሄ በቃ ስትሪክትሊ መቆም ያለበት የተሳሳተ አመለካከት ነው። ልጆቹን ፈሪ ነው የሚያደርጋቸው። ባመጡት ውጤት መሰረት ነው ራሳቸውን እንዲገምቱት የሚያደርጋቸው። ታዲያ እንዴት ነው አይደንቲቲ ቤዝድ ወይም ማንነት ተኮር የሆነ አድናቆት መስጠት የምንችለው? በዚህ መንገድ የሰዎችን አቅም እንዲጠቀሙት፣ ፓወራቸውን እንዲያውቁት፣ እንዲነሳሱ፣ ውስጣቸው ላይ ቦምብ የሆነ ውጤት እንዲያመጡ፣ እዛ ስኬታማ ልጆች እንዴት ማሳደግ እንደሚቻል፣ ልጆች በራስ መተማመናቸው ከፍ ያለ እንዲሆን እንዴት ማድረግ እንደሚቻል የሁለተኛው ምሳሌ እናያለን። ሁለተኛው ወጣትም ልክ እንደመጀመሪያው ጥሩ አድርጎ ስራውን ሰርቶ መጣ። አለቃው አየው፣ ደስ አለው። እዚህ የሰጠው አድናቆት ደግሞ የተለየ ነበር። እንደዚህ አለው፣ ይህንን ከባድ ስራ መስራትህ የሚያሳየው
ዲሲፕሊን ያለህና ውስጥ ላይ ጠንካራ ማንነት ያለህ ትልቅ ባለራዕይ መሆንህን የሚያሳይ አንተ እንደዚህ አይነት ጀግና ሰው መሆንህን ነው የሚያሳየው። የመጀመሪያው በጣም ጥሩ ስራ ነው የሰራው፣ ጀግና ነህ ነው። ሁለተኛው ደግሞ ይህን ስራ መስራት የሚያሳየው አንተ ጠንካራና ዲሲፕሊን ያለህ ባለራዕይ ሰው መሆንህን ነው። አንተ እንደዚህ አይነት ሰው ነህ ነው ያለው። ሰውየውን ነው ያደነቀው፣ ማንነቱን ነው ያደነቀለት። ይህ ሁለቱም አሁን ደስ ይላቸዋል። የመጀመሪያው ሚስተር ቢም ደስ ይላቸዋል። ግን ሁለተኛው ሰውዬ ሌላ ጊዜ ከባድ ስራ ቢሰጠው አይፈራም። ምክንያቱም እኔ ለካ እንደዚህ አይነት ሰው ነኝ፣ እኔ ለካ እንደዚህ አይነት አቅም አለኝ እንዴ አልተረዳሁትም ነበርኩ ብሎ ነው የሚያስበው። አሃ በሰዎች ፊት ስታይ እንደዚህ እኔ እኮ አቅሜን ይሄን እንደዚህ አይነት ሰው መሆን አልተረዳሁም ነበር፣ ለካ እንደዚህ አይነት ሰው። ስለዚህ ምንም አይከብደኝም፣ ብሳሳትም ችግር የለውም፣ ደግሜ እሰራዋለሁ። ምክንያቱም ውስጤ ላይ ትልቅ አቅም አለ፣ ዲሲፕሊን ያለኝ ጠንካራ ሰው ነኝ ብሎ ነው የሚያስበው። ይሄ ነው ልዩነቱ። ስለዚህ ሰዎችን በውጤታቸው ሳይሆን በማንነታቸው አንተ ጋር እንደዚህ አይነት ድንቅ ችሎታ እንዳለ ይታየኛል፣ እንደዚህ አይነት የለውጥ ሰው መሆንን አውቃለሁ፣ ይህን ተረድቻለሁ ብለን ያየነውን ነገር እስቲ በግልጽ መናገር እንልመድ። ብዙ ጊዜ ኢትዮጵያ ላይ ማለት ነው የሆነ እንደ ባህሉ ነው እንደ ልምዱ ነው ሰዎችን መሳደብ፣ ሰዎችን ዝቅ ማድረግ እንደ ደግነት እናየዋለን። የሆነ እንደ ግልጽነት፣ እንደ ጀግንነት እንቆጥረዋለን። ሰዎችን ደግሞ ያላቸውን ትክክለኛ ችሎታ አንተ ጎበዝ ነህ፣ እንደዚህ አይነት ችሎታ አለ፣ ይሄን ብትሰራ በእርግጠኝነት ይሳካልሃል፣ እኔ አምንብሃለሁ ብለን መናገር ላይ ግን ዜሮ ነን። ይሄም ይመስለኛል በቃ እዚህ ደረጃ ላይ እንድንሆን ይሆን እንዳናድግ ያደረገው አንድ ፋክተር ይሄም ይመስላል። ብዙ ጊዜ እኔ ግልጽ ሰው ነኝ ይላል አንዱ ሰው መጥቶ፣ እኔ ግልጽ ነኝ፣ በቃ ያየሁትን ነገር ፊት ለፊት ነው የምናገር። የሆነ የሚሳደብ ሰውን የሚያዋርድ እንደ ሐቀኛ ሰው፣ ይሄን አጥፍተሃን በሰው ፊት ሰውን የሚዘልፍ ሰው እንደ ሐቀኛ ሰው፣ በሰው ፊት ደግሞ ሰውን ያለውን ትክክለኛ ነገር እንደዚህ አይነት አቅም አለ በርታ የሚል ሰው ደግሞ የሆነ እንዳስመሳይ ተደርጎ የሚቆጠርበት የተሳሳተ አመለካከት አለ። ይሄንን መቅረፍ አለብን። እርስ በርሳችን መደጋገፍ አለ። ማን ይደግፈናል? እርስ በርሳችን ካልተዋወቅ፣ እርስ በርሳችን ካልተናበብ፣ እርስ በርሳችን የሚጠቅመውን ነገር ካላጎላ ነው ማን እንነቃቀፍ ዝም ብለን የሆነ እንቦጫጨቅ። እንደውም አንድ ደስ የሚለኝ ነገር ቤተ ክህነት ላይ ስንሄድ ማለት ነው እሁድ ትምህርት ስንማማር ምናምን የሰራን ሰው በጣም የማመስገን እንትን አለ እዛ። ለምሳሌ ዘማሪዎቹ እንደዚህ አድርገው ቃለ ሕይወት ያሰማልን፣ ካህናቱ ከሌሊት ጀምረው ሲያመሰግኑ አደሩ፣ ቁመው እግራቸው እየተንቀጠቀጠ ሲያገለግሉ አደሩ። እከሌ የተባለው መጋቢ ሐዲስ ወይ መጋቢ ብሉይ ይህን ለሕይወት የሚጣፍጥ አሰማን፣ ቃለ ሕይወት ያሰማል እየተባለ ትክክለኛ አይነት አድናቆትና ሙገሳ ይሰጣል። ይህን ሰውን ያበረታል። ይህ ማስመሰል አይደለም፣ ይህ ሰይጣናዊ አይደለም፣ በጎ ሐሳብ ነው። በማህበራዊ ጉዳይ ግን በዚህ ወደ ቤታችን ስንመጣ ግን በቃ መተላለቅ ነው። አንተ እንደዚህ ታደርጋለህ አታፍርም? የሆነ 100 ጊዜ ጥሩ ስራ ሰርቶ አንዲት ጥቁር ነጥብ ጣል ካደረገ ተሳስቶ ያችን 100 ጊዜ ያችን ነው የምንናገራት። በባልና በሚስት ዙሪያ
የሆነ አንዳንዴ ፍቅር የሚጎለው ይህን ስለማናደርግ ነው። አንቺ እኮ እንደዚህ አይነት ድንቅ ችሎታ አለሽ፣ እንደዚህ ስላለሽ አመሰግንሻለሁ። እሷም ደግሞ ይህን ስታደርግ እኮ በጣም ትመቸኛለህ፣ በጣም ጎበዝ ነህ፣ እንደዚህ አይነት ሰው መሆን አላውቅም ነበር ምናምን አይነት ነገር። ለልጆች ደግሞ አንተ እኮ እንደዚህ አይነት ድንቅ ችሎታ ያለህ ምርጥ ልጅ ነህ አይነት ነገር እንበል እስቲ እንልመድ፣ ይውጣል። ይሄ በሰውየው ማንነቱ ታላቅ ፍንዳታ ነው የሚፈጥረው። ከምንም በላይ የሆነ በቃ ከዓለም አቀፍ መድረክ ከሚገኝ ሽልማት በላይ ይሄ ውስጣችን ላይ የሚፈጥረው ፍንዳታ፣ ውስጣችን ላይ የሚፈጥረው የደስታ የመነሳሳት የስሜት መጥለቅለቅ ከምነግራችሁ በላይ ነው። ታዲያ ይሄንን የመጠቀም ያለብን በትክክለኛው መንገድ ትክክለኛ ተነሳሽነት ላለው አሁን ጠቢቡ ሰለሞን እንዳለው ሞኝን ማመስገን ሞኝን ማድነቅ በወንጭፍ ላይ ድንጋይ ማሰር ነው ይላል። እጅግ በጣም ትክክል ነው። አሁን ወንጭፍ ላይ ድንጋይ አስረን እንደዚህ ወንጭፉን ልንወነጭፍበት ብንል ተመልሶ ግንባራችን ነው የሚለን ነው። ምክንያቱም ታስሯና ገመዱ አምጥቶ ድንጋዩን የሆነ ነገራችንን ይጎዳናል። አንዳንዴ ደግሞ ምናልባት ጥሩ ስራ የማይሰራን ሰው ያለውን ጥሩ ነገር ማመስገን ይቻላል። ግን ማድረግ የሌለብን ነገር ካደረግ በወንጭፍ ላይ ድንጋይ ማሰር ነው የሚሆንብን። ይህንን በጥበብ ማድረግ መቻል አለብን። ይህንን በማድረግ በትክክለኛው መንገድ ከተገበርነው ከቤተሰባችን ጋር እሱን ፍቅር፣ ሰላም ማስፈን እንችላለን። ከወዳጆቻችን ጋር ከጓደኞቻችን ጋር ደስታ መፍጠር እንችላለን። ለዛ ሰው ውለታ መዋል እንችላለን። አቅሙ እንዲጠቀም እናደርገዋለን። ይሄ አቅም አለኝ እንዴ የሚል የብርሃን ፍንጣቂ እንፈጥርለታለን። እሱ ሲደሰት ደግሞ እኛ እንደሰታለን። ደስታ ፈጠርን ማለት ነው። መነሳሳት ፈጠርን ማለት ነው። አንድ ኃይሉን የሚጠቀም ፓወሩን የሚጠቀም ሰው አፈራን ማለት ነው። በዙሪያችን ሁሉም ሰው እንደዚህ የሆነ ሲሄድ ደግሞ ሀገር በለጸገች፣ ሀገር አደገች ማለት ነው። ለክፉ ነገር አሁን አንዳንድ ፖለቲካሊ ራሱ በጣም ትልቅ መውደቅ ያመጣብን ነገር የሆነ ራሳችን እንደ ጀግና ሌላውን ደግሞ እንደ ሰነፍ እንደ ቡጫቂ ጨርቅ አድርገን ነው ምንም እንደማይረባ አድርገን ነው ይሄ እናስተካክል። ያጠፋን ራስን ከፍ ሌላውን ዝቅ። ትዕቢተኛ ዓይን በእግዚአብሔር ፊት አጸያፊ ነው። የሆነ አሁን የመጣብን ወረርሽኝ እኔ ነኝ ጀግና፣ እኔ ነኝ ብልጥ፣ እኔ ነኝ ብልህ፣ ሌላው ደግሞ ሙትቻ ነው አይረባም፣ ምንም አስተዋጽኦ የለውም የሚል የሆነ ውርድ ያለ ሙትት ያለ አስተሳሰብ። እንስሳ ራሱ ያው አያስቡም እንጂ ቢያስቡ እንደዚህ አይነት የሞት አስተሳሰብ አያስቡም በእርግጠኝነት። እኛ አሁን ይህን የምናስበው ሙተናል ነው። እውነት ለመናገር ሙትቻ ሆነናል። ጀግና እኔ ነኝ ብልጡ፣ እኔ ነኝ ብለህ ምን ሰራህ? ምን አደረግ? ቻይና እንኳን አላለችም፣ አሜሪካ አላለችም፣ እንግሊዝ አላለችም፣ አውሮፓውያን አላሉ። እንዴ ሀገራቸውን ከማጥ ውስጥ ጉድጓድ ውስጥ ያወጡት ጥበበኞች ራሱ አባቶቻችን አክሱም ላሊበላን የገነቡት አልታበዩ። ሩቅ ምስራቆች፣ መካከለኛው ምስራቅ ያሉ ሀገራቶች ራሳቸውን ህዝባቸውን ከድህነት ማውጣት የቻሉ እነ ሲንጋፖር እንኳን ይህንን አላሉ። እነ ታይላንድ ይህንን አላሉ። አንተ ማን ነህ? አንተ ማን ስለሆንክ ነው? እኛ ማን ስለሆን ነው ይህን ያክል የሆነ ሀገር የሚያጠፋ ትውልድ የሚያጠፋ አሳፋሪ የሆነ
እንደው የሰለጠነ ሰው የሰለጠኑት ሀገራት ሲያዩና በጣም ነው የሚስቁብን ነው፣ በጣም ነው የሚያፍሩብን ነው። ምን የተለየ ተአምር አድርገን ነው እንዴ መርፌ ማምረት የማንችል ሰዎች ይሄን ያክል ከኛ በላይ የለም እያለ እኛ ነን እያለ ዝም ብሎ ራስ ወዳድነት የምናራምድ ሰዎች አለ። ይሄንን ማስተካከል ይሄንን አስተካክለን ይኸው አንተ እንደዚህ አይነት ችሎታ አለ፣ እንደዚህ አይነት እናንተ ጎበዞች ናችሁ፣ እኛም ጎበዞች ነን፣ አብረን እንሰራለን፣ አብረን እናድጋለን ማለት ብንችል እጅግ በጣም ለውጥ ማምጣት እንችላለን። ይሄ ሁሉ የሚፈጠረው ይሄ ሁሉ ነፍስ የሚጠፋው መቆም ይችላል። እኛ ውዳቂ አስተሳሰባችን ማራገፍ ስላልቻል ራሳችንን መለወጥ ስላልቻልን ግን ይህንን የሚያሳዝን በሀገራችን ላይ አስከፊ ድህነት፣ አስከፊ ጦርነት፣ አስከፊ መበላላት መጥቷል። ስለዚህ ዛሬ ትክክለኛ አመለካከትን በመተግበር ትክክለኛውን እይታ በማዳበር እስቲ ለራሳችን፣ ለቤተሰባችን፣ ለጓደኞቻችን፣ ለማህበረሰባችን ደስታ፣ ፍቅር፣ መነሳት፣ እድገት እንፍጠር። ይችን ቃል በመጠቀም እኮ ከአንድ ሰው ላይ ያየነውን ትክክለኛ አቅሙ አንተ እንደዚህ አይነት አቅም አለ፣ በርታ፣ በቃ እዚህ ደረጃ ላይ ደርስ ማየት ፈልጋለሁ አይሃል በእርግጠኝነት ብለን እንንገረው። ይህ ኃጢአት አይደለም። ይህ እንደውም ጽድቅ ነው፣ ውለታ ነው። ምን ነው እዛ እንደዚህ ስንል ሰላም እየተፈጠረ እናንተ ብሔሮች እኮ እንደዚህ ያደረጋችሁ፣ እናንተ እኮ ለሀገራችን ይሄን ያክል ውለታ ዋላችሁ፣ እንደዚህ ያደረጋችሁ አስፈላጊ ናችሁ፣ እንወዳችኋለን እንበል። ማንም በማንም ቢሆን ሁላችንም ማለት ነው ምን ለመናገር እኩል ነን፣ ማንም ከማንም ይልቅ ይሄን እናድርግ። እዛ ያኔ ለሰዎች ጠቃሚ ነገር ማድረግ ስንችል በቃላችን ብቻ ምንም ወጪ ሳናወጣ ይሄንን ማድረግ ስንችል የኛ ህይወት እየተቀየረ የሁላችን ህይወት እየተቀየረ ከዛ ኢትዮጵያችን ደግሞ በአንድ ጊዜ ቡም ብላ ታላቅ ስልጣኔ ታላቅ እድገት ላይ መድረስ ትችላለች ማለት ነው። ዛሬ ይህንን የተነጋገርንበትን ድንቅ 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 የፈጣሪ ስጦታ ጸጋችንን እንጠቀምበትና አሁን እንወደን። እስቲ ሚስት ካለህ ሚስትህ ላይ ሞክረው፣ ባል ካለሽ ባልሽ ላይ ሞክሪ፣ ጓደኛ ካለሽ ጓደኛሽ ላይ ሞክሪ፣ ከጓደኞቹ ጋር ሄደህ ሞክረው። አንተ እኮ እንደዚህ አይነት ልጅ ነህ፣ እንደዚህ አይነት አቅም አለ፣ እኔ እስካሁን ይሄንን አንተ ውስጥ ተረድቻለሁ እስቲ በለው ነው ሞት በእናት እዛ ላይ በቃ በጣም ምርጥ ግንኙነት ኖራችሁ ውለታ ዋልክለት። እሱ ጋር ብቻ አይደለም ሁላችን ላይ ውለታ ነው የምትለው። እስቲ ልጅህ ላይ ሄደህ ሞክረው። በቃ የሚፍጨረጨር ልጅ አለ ገና እኔ ወበዝ እንዴት ነኝ የሚል ገና የማያውቅ ህፃን አለ። አንተ እኮ ይሄ አቅም ላይ እንደዚህ አይነት ጠንካራ ልጅ ነህ በለው በእናትህ። ከዛ ልጅህ ውለታ ሲከፍልህ ታየዋለህ። ሁሉን ነገር በጥበብ እንጠቀም። አሁንም ሄደን መሞከር ካለብን ቦታ ላይ እንሞክረው። የተግባር ሰው እንሆን። በተረፈ ለዛሬ ይህንን በደንብ አድርገን ፍትፍት አድርገን ሰፋ አድርገን ተነጋግረንበታል። ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። እንዳቀርብላችሁ የምትፈልጉት ሌላ በአስተሳሰባችን ላይ በአመለካከታችን ላይ በማንነታችን ላይ ታላቅ ለውጥ መፍጠር የሚችል እኛን ለስልጣኔ ሀገራችንን ለእድገት ማብቃት የሚችል ጠቃሚ ኮንሴፕት እንዲቀርብ የምትፈልጉት ሐሳብ ካለ ኮሜንት ላይ ቁጭ አድርጉልኝ። በተረፈ ይህንን ቤት ሰብስክራይብ እያደረጋችሁ ፎሎ እያደረጋችሁ ለብዙ ሰው እንዲደርስ እኛም እንድንበረታታ ከዚህ በላይ ድንቅ ስራ መስራት እንድንችል አቅማችን እንድናወጣው ሁላችን እኛም እናንተም አቅማችንን አውጥተን ሁላችንም ለመጣንበት ዓላማ
መክሊታችንን ሳንቀብረው ሳንደብቀው አንዳችን ሌላችን መትረፍረፍ ችለን ታላቅ ለውጥን ታላቅ ስራን ሰርተን ማለት እንድንችል እርስ በርሳችን እንደጋገፍ። እስከዛው በሰላም በጽናት ቆዩ።